Arsema neyine Arsema Arsema neyine Arsema neyine Arsema Arsema neyine Arsema እናታችን ቅድስት አርሴማ እኔን መከተል የሚወድ ቢኖር ራሱን ይካድ መስቀሌንም ተሸክሞ ይከተለኝ፣ ሰው ዓለምን ሁሉ ቢገዛ ነፍሱን ቢያጎድል ምን ይጠቅማል ተብሎ የተነገረውን የክርስቶስን ወንጌል ተከትላ ዘመድ አዝማዶቿን ትታ ጌታችንን የተከተለች ቅድስት እናት ናት። የሮምና የአርመንያ ገዢዎች የነበሩ ሁለት ከሃዲያን ነገሥታትን ዲዮቅልጥያኖስንና ድርጣድስን በሃይማኖቷ ጸንታ ድል ያደረገች፣ የሮም ወታደሮች የሚያደርሱባት መከራና ግፍ፣ እስራትና ግርፋት ያልበገራት፣ መላ ሕይወታቸውን ለእሳትና ለስለት ከሰጡ ከ27ቱ ቅዱሳን ደናግል መካከል አንዷ ሰማዕቷ ቅድስት አርሴማ ናት። ታዲያ ይህች እናታችን ቅድስት አርሴማ ዛሬ ታኅሳስ 6 ቀን ስለምንድነው ዓመታዊ ክብሯ ላይ የሚከበረው ስንል በሁለት ዋና ዋና ምክንያቶች የዛሬውን ክብሯን እናከብራለን። የመጀመሪያው ምክንያት የእናታችን የቅድስት አርሴማ ቅዳሴ ቤቷ የተከበረበት ዕለት በመሆኑ ነው። ይህ ማለት ቤተክርስቲያን በስሟ ታንጾ ቅዳሴ ቤቷ የከበረበት፣ በየት ካልን ደግሞ በሀገረ አርመንያ፣ በሀገረ ኪልቅያ፣ በሀገረ ሶሪያ፣ በሀገረ አንጾኪያና በሀገረ ግብጽ አውራጃዎች ሁሉ በእናታችን በቅድስት አርሴማ ስም ቤተክርስቲያን ታንጾ ቅዳሴ ቤቷ የከበረበት ዕለት ነው። ሁለተኛው ደግሞ የሥጋዋ ፍልሰት የሆነበት ነው። የእርሷ ብቻ ሳይሆን ከእርሷ ጋር የተገደሉ የ27ቱ ቅዱሳን ደናግልም የሥጋቸው ፍልሰት የሆነበት ዕለት ነው። ስለዚህ ቅዳሴ ቤቷ ስለሆነና የሥጋዋ ፍልሰት ስለሆነ በእነዚህ በሁለት ምክንያቶች ዛሬ ታኅሳስ 6 ቀን የእናታችን የቅድስት አርሴማን ዓመታዊ ክብሯን እናከብራለን። ታዲያ እነዚህን ምክንያቶች ብቻ ጠቅሰን ማለፍ ሳይሆን ስለ እናታችን ስለ ቅድስት አርሴማ ስለ ተጋድሏ ልናውቅ ያስፈልጋልና ከብዙ በጥቂቱ አጥር አድርገን እንመለከታለን። እንግዲህ እናታችን ቅድስት አርሴማ እናትና አባቷ ማን ናቸው ስንል የዚች ቅድስት ሰማዕት አባቷ ቴዎድሮስ ይባላል። እናቷ ደግሞ አትናስያ ትባላለች። ታዲያ ቅዱስ ቴዎድሮስና ቅድስት አትናስያ ደጋግ ክርስቲያኖች ነበሩ። በአንድነት ተጋብተው ሲኖሩ ሕግጋቱን የሚጠብቁ እንደ እግዚአብሔር ፍቃድ የሚኖሩ ነበሩ። ነገር ግን ለረጅም ዓመታት ልጅ በማጣት ይሰቃዩ ነበረ። ኋላም ታዲያ ስዕለትን ተስለው ስዕለታቸው ሰምሮላቸው ደርሶላቸው እግዚአብሔር አምላክ ይህችን ቅድስት ልጅ ሰጣቸው። ይህችን መልካም ልጅ ሰጣቸው። ታዲያ ቅድስት አርሴማ የስዕለት ልጅ ናትና በስዕለት ያገኟት ልጃቸው ናትና በተወለደች በ3 ዓመቷ በእመቤታችን ስም በታነጸች ቤተክርስቲያን እንድታድግ ወደ ቤተክርስቲያን ወስደው ለቤተክርስቲያን ሰጧት። እናታችን ቅድስት አርሴማ በቤተክርስቲያን አደገች። እጅግ መልካም ነበረች። ታዲያ ሐዋርያው ቅዱስ ጳውሎስ ያልተጋባች ሴትና ድንግል በስጋም በነፍስም እንዲቀደሱ የጌታን ነገር ያስባሉ፣ የተጋባች ግን ባሏን እንዴት ደስ እንደምታሰኘው የዓለምን ነገር ታስባለች ብሎ በአንደኛ ቆሮንቶስ ምዕራፍ 7 ቁጥር 34 ላይ የተናገረውን አስባ ራሷንም በድንግልና ሕይወት ለክርስቶስ ለይታ ነበረ። ከ284 እስከ 305 በሮም የነገሰው ከሃዲው ዲዮቅልጥያኖስ መልካም ውብ የሆነች ድንግልን ሊያገባ ፈልጎ ከሀገር ውስጥ መርጠው ያመጡለት ዘንድ አገልጋዮቹን ላካቸው። ዛሬ ዓለማችን የደረሰችበት ቴክኖሎጂ በዘመኑ ስላልነበረ፣ ፎቶ የማንሳት ቴክኖሎጂ በዘመኑ ስላልነበረ እርሱ የላካቸው አገልጋዮች ሰዓሊያን ነበሩ። ሄደው ፈልገው ለንጉሱ ትገባዋለች ያሉትን መልካም የሆነችውን በስዕል መልክ ስለው ለንጉሱ ያመጡለት ነበረ። ያንን አይቶ እርሱ ከነርዛ ከተሳሉት መካከል መልካም ናት፣ ውብ ናት፣ ድንግል ናት ያላትን እርሷን ሊያገባ
ፈልጎ መልእክተኞችን ላካቸው። እነርሱም ታዲያ በፍለጋቸው መካከል በሮሜ ሀገር ባለች ቤተክርስቲያን ቅድስት አርሴማን አገኟት። እርሷን ሲመለከቷት እጅጉን መልከ መልካም ናት፣ ደስ የምታሰኝ ናት። ውበቷን ተመልክተው ይህችማ ለንጉሳችን ትገባለች፣ በሉ እንሳልና እናድርስለት ብለው እናታችን ቅድስት አርሴማን ስዕሏን ስለው ለንጉሱ ላኩለት፣ አደረሱለት። እርሱም ታዲያ ስዕሏን በሚመለከትበት ጊዜ እጅጉን ደስ ተሰኘ። ይህችን ነው ማገባው፣ ይህች የኔ ሚስት ናት፣ ይህች መልከ መልካም ውብ ናት፣ ይህች ብላቴና ድንግል የኔ ናት ብሎ እጅጉን ደስ ተሰኝቶ እንዲያመጧት በማዘዝ ወደ ሰርጉም እንዲመጡ ለመኳንንቶቹ መልእክት ላከ። ልብ በሉ ወገኖቼ፣ እናታችን ቅድስት አርሴማን ፈቃደኝነቷን አልጠየቃትም። ላገባሽ ነው ምን ትያለሽ አላላትም። ንጉሥ ስለሆነ ሁሉን ነገር ማድረግ ስለሚችል ብቻ ስዕሏን ተመልክቶ መልኳ ደምግባቷ ስለሳበው ብቻ ይቺን አገባታለሁ ብሎ እርሷን ወደ እርሱ እንዲያመጧት መኳንንቶቹ ደግሞ ተሰብስበው ወደ እርሱ ሰርግ እንዲመጡ መልእክት ላከ። ንጉሡ ዲዮቅልጥያኖስ ሊያገባ ነውና መኳንንቶቹ ወደ እርሱ እንዲመጡ መልእክት ላከ። ታዲያ እርሷና አብረዋት የነበሩትም ደናግላን ይህንን ነገር በሰሙ ጊዜ በማዘን ጌታችን በወንጌሉ ላይ በአንዲቱ ከተማ መከራ ቢያሳዩአችሁ ወደ ሌላኛይቱ ከተማ ሽሹ ብሎ በማቴዎስ ወንጌል ምዕራፍ 10 ቁጥር 23 ላይ እንደተናገረ ይህንን የተናገረውን ቃል አስበው ድንግልናቸውን ይጠብቅላቸው ዘንድ ወደ እግዚአብሔር በመለመን ከሮም ተነስተው በስውር የንጉሥ ድርጣድስ ግዛት ወደ ነበረችው ወደ አርመን ከተማ ሸሽተው ሄዱ። ልብ በሉ። ቅድስት አርሴማም ታዲያ ወደ አርመን ሀገር በገባች ጊዜ ከሃዲያኑ በክርስቶስ የባሕርይ አምላክነት የሚያምኑትን ክርስቲያኖችን መከራ ሲያጸኑባቸው ተመለከተችና እናታችን ቅድስት አርሴማ አምላካችን ክርስቶስ ስለዚህ በሰው ፊት ለሚመሰክርልኝ ሁሉ እኔ ደግሞ በሰማያት ባለው በአባቴ ፊት እመሰክርለታለሁ፣ በሰው ፊትም የሚክደኝን ሁሉ እኔ ደግሞ በሰማያት ባለው በአባቴ ፊት እክደዋለሁ ብሎ በማቴዎስ ወንጌል ምዕራፍ 10 ቁጥር 32 ላይ የተናገረውን በማሰብ እኔ በክርስቶስ የባሕርይ አምላክነት የማምን ክርስቲያን ነኝ በማለት ፊት ለፊት ወጣ እናታችን ቅድስት አርሴማ ስለ ክርስቶስ የባሕርይ አምላክነት መሰከረች። በዚህ ጊዜ የመልኳን ደም ግባት በማየት ንጉሥ ድርጣድስም ለራሱ ስለተመኛት ንጉሥ ዲዮቅልጥያኖስም ደግሞ እኔ ላገባት የፈለኳት ወደ አንተ ግዛት መጣለችና ፈልጋ አፈላልገ አርሴማ የምትባል ብላቴና ድንግልን ወደ እኔ ላክልኝ ብሎ መልእክት ልኮለት ነበርና እናታችን ቅድስት አርሴማ ስለ ክርስቶስ የባሕርይ አምላክነት ፊት ለፊት ወጣ ስትመሰክር ይህችን ደምግባቷ መልኳ ያማረ ብላቴና ድንግልን ይህችንማ ወስጄ ለዲዮቅልጥያኖስ አልክለትም፣ ይህችንማ ለራሴ ነው ማገባት፣ መልከ መልካም ናት፣ ውብ ናት ብሎ እርሷን ከመግደል እርሷን አሳልፎ ለዲዮቅልጥያኖስ ከመስጠት ይልቅ ለራሱ ስለተመኛት ለራሱ ሊያገባት ፈለገ። በብዙ ሽንገላም ታዲያ አምልኮቷን እንድትተው ጎተጎታት። ክርስቶስን እንድትክድ በብዙ ሽንገላ ሊሸነግላት ሞከረ። ሀብት ንብረቱን ሁሉ እንደሚሰጣት ብዙ ሽንገላዎችን አቀረበላት። ነገር ግን እናታችን ቅድስት አርሴማ ሰው ዓለምን ሁሉ ቢያተርፍ ነፍሱን ካጠፋ ምን ይጠቅመዋል? የዚህ ዓለም ተድላ ደስታ ኃላፊ ጠፊ ነው። ስለዚህ ሁሉን ነገር ትቼ ክርስቶስን ልከተል ይገባል ብላ ኃላፊ ጠፊውን ሀብት ንብረትን ሁሉ ትታ መንና የወጣች እናት ናትና ያ ሁሉ ሽንገላ ቢቀርብላትም ሽንገላው እርሷን ሊያጓጓት አልቻለም። ከዚያም ታዲያ ፈርታ ትክዳለች ብለው በማሰብ ክርስቲያኖች ለአናብስት ወደሚጣሉበት አደባባይ በመውሰድ የተራቡ አናብስትን ሲለቁባቸው ነቢዩ ዳንኤል እንዳደረገ በጸሎቱ ኃይል አናብስቱ ወደ ንጉሡ ወታደሮች በመወርወር ብዙዎችን ገድለዋል። እነዚያ አናብስት እንዲገድሏቸው እንዲበሏቸው ክርስቲያኖችን ሲበሏቸው ተመልክታ እርሷ እንድትፈራ ፈርታም እንድትክድ በማሰብ በፊት ለፊቷ ይህንን ቢያደርጉ በጸሎቱ ኃይል እነዚያ አንበሶች ወታደሮቹን መልሰው ገድለዋቸው ከዚያም በኋላ ወደ እናታችን ወደ ቅድስት አርሴማ እግር ስር መጥተው
የእግሯን ትቢያ ለሰዋል ወገኖቼ። ከእግሯ ስር ተንበርክከው ለእናታችን ለሰማዕቷ ለቅድስት አርሴማ ሰግደዋል ወገኖቼ። ልብ በሉ። ታዲያ ንጉሡ በዚህ ባይሆንለት በግድ ለጣዖታቱ እንድትሰግድ አሳስሮ አማልክቱ ወዳሉበት ቤተ ጣዖት ወሰዳት። በዚያ ወደ ቤተ ጣዖት ሲወስዳት በመስቀል ምልክት ብታማትብ በጣዖታቱ ላይ አድረው ሰዎችን የሚያስቱ አጋንንት እየጮሁ ሲወጡ ጣዖታቱ በሙሉ እየተሰባበሩ ወድቀዋል። ከዚያም ታዲያ በረሃብ ለመቅጣት እናታችን ቅድስት አርሴማን ወደ እስር ቤት ቢያኖሯት መልአኩ ህብስትን እንደ ኤልያስ መግቧታል። ከዚያም ንጉሡ ወዳለበት እየጎተቱ ወሰዷት። ብዙ ሞከሩ፣ በረሃብ ሊቀጧት ሞከሩ። ወደ ጣዖት ቤት አሳስረው ወሰዷት። አናብስት ለቀው ክርስቲያኖች ሲበሉ እንድትመለከትና እንድትፈራ ሊያደርጓት ሞከሩ። ሀብት ንብረትን እንደሚሰጧት፣ የመንግስቱን እኩሌታ ሁሉ እንደሚሰጣት፣ ንግስናንም ጭምር እንደሚሰጣት ብዙ ሽንገላዎችን ማቀረበላት። ነገር ግን ይህን ሁሉ አድርገውላት እርሷ ግን ልትቀበላቸው አልቻለችም፣ ሊሳካላቸው አልቻለም። ከዚያም ታዲያ ንጉሡ ወዳለበት እየጎተቱ ወሰዷት። ንጉሡ እጇን ይዞ ወደ እልፍኙ ሊያስገባት ከአደባባይ ተነስቶ ድንግል አርሴማን በያዛት ጊዜ ዳዊት ጎልያድን በእግዚአብሔር ኃይል እንዳሸነፈ እናታችን ቅድስት አርሴማም እለዋ ላይ ባደረው የእግዚአብሔር ኃይል በምድር ላይ ጣለችው። ልብ በሉ። ሰዎች ተሰብስበዋል። ሰዎች በተሰበሰቡበት አደባባይ ንጉሡ ብዙ ሽንገላ ብዙ መከራ ደርሶበት እንዳልሆነለት ቢያይ በግድ እጇን ይዞ ወደ እልፍኙ ሊያስገባት በግድ ሊያገባት ቢሞክር ዳዊት ጎልያድን በእግዚአብሔር ኃይል እንዳሸነፈ ቅድስት አርሴማም እላዋ ላይ ባደረው የእግዚአብሔር ኃይል ያንን ታላቅ የተባለ ንጉሥ ድርጣድስን በሰዎች ፊት በአደባባይ ላይ በምድር ላይ ጣለችው። እጁን ጠምዝዛ በመሬት ላይ ጣለችው። ያን ጊዜ በአፍረት ሆኖ እጅጉኑ ተበሳጨ። እንዴት ይቺ ብላቴና ድንግል ይችን የምታክል ልጅ እንዴት እኔ ንጉሡን እንዴት እኔ የተከበርኩ ሁሉን ማድረግ የምችለውን ማጥፋትም መግደልም የምችለውን የአንድ ሀገር ገዥ የሆንኩትን እኔን ድርጣድስን እንዴት በሰው ፊት ትጥለኛለች? እንዴት ታዋርደኛለች? ብሎ እጅጉኑ ተበሳይቶ ራሷ ይቆረጥ ዘንድ ትእዛዝን ሰጠ፣ አዘዘ። አንገቷን በሰይፍ ቆርጠው እንዲጥሏት ታዘዘ። ታዲያ ሐዋርያው ቅዱስ ጳውሎስ በመልእክቱ ላይ ከክርስቶስ ፍቅር ማን ይለየናል? መከራ ወይስ ጭንቀት ወይንስ ደግሞ ስደት ወይንስ ደግሞ ረሃብ ወይንስ ደግሞ ራቆትነት ወይንስ ደግሞ ፍርሃት ወይንስ ደግሞ ሰይፍ ነው እንዳለ ስላንተ ቀኑን ሙሉ እንገደላለን እንደሚታረዱ በጎች ተቆጠረን ብሎ እንደጻፈ በሮሜ 8:35 ላይ ያደረሱባት መከራ ሁሉ ከክርስቶስ ፍቅር ሊለያት አልቻለም። እናታችን ቅድስት አርሴማ ይህ ቀረ የማይባል ብዙ መከራ ስቃይን ተቀብላለች። እናታችን ቅድስት አርሴማን አይኖቿን ጎልጉለው አውጥተውባታል። ኋላም እናታችን በቤታችን ቅድስት አርሴማ ባለችበት በዚያ እስር ቤት አይኖቿ ወጥተውባት ሳለ እናታችን ቅድስት ድንግል ማርያም አይኖቿን መልሳላታለች። የብርሃን አይንን ገጥማላታለች። ወገኖቼ ይህ ቀረ የማይባል ብዙ መከራ ስቃይን ተቀበላለች። በእኔ አንደበት ተዘርዝሮ የማያልቅ አይደለም የእናታችን የቅድስት አርሴማ የሰማዕትነት ሕይወት። ወገኖቼ ያ ሁሉ መከራ ደርሶባት ግን ያ ሁሉ መከራ ከክርስቶስ ፍቅር ሊለያት አልቻለም። ከዚያም የክብር ባለቤት ጌታችን መድኃኒታችን ኢየሱስ ክርስቶስ እናቱ ቅድስት ድንግል ማርያምን አስከትሎ ተገለጸላት። በቅዱስ መጽሐፍ ላይ አንተም አምላክ እግዚአብሔር እርሱም አምላክ እንደሆነ ለሚወዱትም ትእዛዙን ለሚጠብቁትም ቃል ኪዳኑንና ምሕረቱን እስከ ሺህ ትውልድ ድረስ የሚጠብቅ የታመነ አምላክ እንደሆነ እወቅ ተብሎ በኦሪት ዘዳግም ምዕራፍ 7 ቁጥር 9 ላይ እንደተጻፈ ስሟን ለሚጠራ መታሰቢያዋን ለሚያደርግ ምሕረትን እንደሚያደርግ ቃል ኪዳንን ገባላት። ቃል ኪዳንን ከገባላት በኋላ መስከረም 29 ቀን በ290 ዓመተ ምህረት እናታችን ሰማዕቷ ቅድስት አርሴማ አንገቷን ተቆርጣ የሰማዕትነት አክሊልን ተቀዳጅታለች። እርሷ ብቻ ሳይሆኑ ከእርሷ ጋር የነበሩ ቅዱሳን ደናግልም አስቀድመው ሰማዕትነትን ተቀብለዋል። እርሷን አንገቷን ከመቁረጣቸው አስቀድሞ ፈርታ እንድትክድ ብለው ከእርሷ ጋር የነበሩ ደናግላንንም ጭምር አንገታቸውን እየቆረጡ
እየቆረጡ እርሷ እንድትፈራ ሐሳቧን እንድትቀይር ለማድረግ ሞክረው ነበር። ከእርሷ ጋር የነበሩ ደናግላን አንገታቸው እየተቆረጠ የሰማዕትነት አክሊልን ሲቀበሉ እናታችን ቅድስት አርሴማ ትመለከት ነበርና የእርሷን ተራ በጉጉት ነበር ስትጠብቅ የነበረው። ከእርሷ ጋር የነበሩት አንገታቸው ከተቆርጦ ሰማዕትነትን ሲቀበሉ በርቱ፣ ጽኑ፣ የድል አክሊል ተዘጋጅቶላቸዋል እያለች ከእርሷ ጋር የነበሩ ደናግላኑን ሁሉ ታጽናናቸው ነበረ። የሰማዕትነት አክሊልንም ሲቀበሉ ትመለከት ነበረ። ስለዚህ እርሷ ትቆረጥ ተብሎ ትእዛዝ ወጥቶባት አንገቷን በሰይፍ ሊቆርጡ ጓደኞቿን እየቆረጡ ቢያሳዩአት ሐሳቧን ትቀይራለች፣ ትክዳለች ብለው ቢጠብቁ እርሷ ግን የእርሷን ተራ በጉጉት ተጠብቀው ነበር ወገኖቼ። ኋላም ታዲያ መስከረም 29 ቀን አንገቷን በሰይፍ ተቆርጣ የሰማዕትነት አክሊልን ተቀዳጅታለች። ልብ በሉ። ታዲያ አስቀድሞ በኢሳይያስ ላይ አድሮ በቤቴና በቅጥሬ ውስጥ ከወንዶችና ከሴቶች ይልቅ የሚበልጥ መታሰቢያና ስም እሰጣቸዋለሁ፣ የማይጠፋ የዘላለም ስም እሰጣቸዋለሁ ብሎ ኢሳይያስ 56 ቁጥር 4 እስከ 5 ላይ እንደተነገረ በስሟ ቤተክርስቲያን ታንጾ ታኅሳስ 6 ቀን ቅዳሴ ቤቷ ተከብሯል ማለት ነው። ስለዚህ ዛሬ ታኅሳስ 6 ቀን ቅዳሴ ቤቷ የከበረበት ነው ስንል ቤተክርስቲያን በስሟ ታንጾ ለመጀመሪያ ጊዜ የከበረበት ዕለት ነው ማለት ነው። የከበረ ሰውነቷም ደግሞ ዛሬ ድረስ በስሟ በተሰየመው ከቤተክርስቲያኑ በታች ካለ ካታኮምብ ወይም ደግሞ ግበበ ምድር በአርመንያ ይገኛል ማለት ነው። ይህንን በደንብ ልናውቅ ያስፈልጋል። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። አርሴማ ነይነ አርሴማ አርሴማ ነይነ አርሴማ አርሴማ ነይነ አርሴማ ማልሻ ምን ያደርግልኛል? አርሴማ ነይነ አርሴማ ዶክተር ማልሻ ምን ያደርግልኛል? አርሴማ ነይነ አርሴማ አርሴማ የጸበላይኔ በርቶልኛል። አርሴማ ነይነ አርሴማ አርሴማ ነይነ አርሴማ አርሴማ ነይነ አርሴማ ትምሪኝ እንደወለምታ በስድስት አርሴማ ነይነ አርሴማ ትምሪኝ እንደወለምታ በስድስት አርሴማ ነይነ አርሴማ አቱ ላይ ያለሽው አርሴማ ቅድስት አርሴማ ነይነ አርሴማ አርሴማ ነይነ አርሴማ አርሴማ ነይነ አርሴማ